በዛው ውስጥ ደግሞ ይዩልን እነሱ ስቃያችን ነው። እንደጀመርኩሽ ነው የምጨርስሽ። እዚህ በተኛሽበት እንቅ ሌላ ለአንቺ ሌላ ብዙ ዋጋ ምናምን አልከፍልም። ስርዓቷን ይዛ የምታወራኝ ከሆነ ንገራት። አይ ካለች ግን ልውጣልኝ። በቃ ምን አጨቃጨቀኝ እንዴ? ለምን እንደምጨቃጨቀው እኔና አንቺ በፌስቡክ አንተዋወቅም አላውቅሽ። በቃ ምንም ምክንያቱም የሚደገፈው ብር ላንቺ ነው፣ አንቺ እንድትድኝ ነው። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። ዛሬ በዋናነት ተመልሼ እንድመጣ ያደረገኝ ጉዳይ ለረጅም ጊዜ በቴሌግራም፣ በኢንስታግራም፣ በቲክቶክ ብቻ በተለያዩ ፕላትፎርሞች እየዞረች ስታወራኝ እስኪ ይሄንን ጉዳይ የሆነ መፍትሄ ፈልግልኝ ስትል የነበረች አንድ እህት ያለች የእሷን ጉዳይ መፍትሄ ለመስጠት ዛሬ ተገኝቻለሁ። አብረህት ትባላለች። እንግዲህ እህቴ አብረህት በተደጋጋሚ ኢንቦክስ አድርጋልኛለች። ብዙ ታሪኳን ያለፈችውን ነገር ማጫወታኛለች። አሁን ግን በዋናነት ልታወራኝ የፈለገችው ወይም ልታናግረኝ ለረጅም ሰዓት ስጠብቅ የነበረው ጉዳይ ምንድን ነው እና ደግሞ የእሷ ጉዳይ ሳይሆን የጓደኛዋ ወይም የኔ የምትላት የእህቷ ሁኔታ እንደሆነ ነው ነግራኝ ነበረው። ውድ ተመልካቾቼ ሁሌም እንደምለው ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መጀመራችሁን እንዳትረሱ። በተለይ ላይክ አድርጋችሁ መጀመራችሁ ደግሞ በብዙ እኛን እየጠቀመን ይገኛል። ለብዙ ሰው ተደራሽ እንዲሆን እያደረገውም ይገኛል። በጣም ብዙ ጠላቶች እንዳሉን የታወቀ ነው እና ይሄንን ቻናል እንዳያርግ ይሄ ቻናል የተሻለ እንዳይሆን የማይጥሩት የማያደርጉት ነገር የለም። ሪፖርት እያደረጉ ይህ ቻናል እንዲዘጋ የማይፈነቅሉት ድንጋይ የለም። እናንተ ቤተሰቦቼ ግን ከጎኔ መሆናችሁን ማሳየት አለባችሁ። በእናንተ ብርታት ነው እና እየበረታን ያለ ነው። ብርታታችሁ ብርታታችን ነው። አይዟችሁ ከጎናችሁ ነን እያላችሁ እንድታበረታቱን ጠይቃለሁ። ወደ ጉዳያችንን ስንመለስ እንግዲህ እህቴ አብረህት ከዚህ በፊት ቮይስ አድርጋልኝ ነበር። ቮይስ ያደረገችልኝም ነገር ምንድነው እዚህ እኔ የምኖርበት አረብ ሀገር አብራኝ ትሰራ የነበረች አንድ ሳምራይት የምትባል እህት ነበረችኝ። ታዲያ እቺ ሳምራይት የምትባለው እህት ወደ ኢትዮጵያ ከመጣች በኋላ በከፍተኛ ህመም በከፍተኛ ስቃይ ውስጥ እንዳለች ነግራኛለች። በፊትም በጋራ የምናውቃቸው ሰዎችም ይህንን ነገር ነግረውኛል። ጤናማ ነበረች ሳምራይት። እዚህ የሰራች ቤተሰቧን የምትረዳ በተለይ እህቷ ብቻ ነበርና እዚህ የምትኖረው እህቷን የምትረዳ ሰው ነበረች። ነገር ግን እህቷ ከባሏ ጋር በመሆን እህቷና ባሏ ሆነው እሷን እያሰቃዩት እንደሆነ ነው ልጅቷ የነገረችኝ። በእርግጥ እያሰቃዩት ነው አይደለም የሚለውን እኔ የማውቀው ነገር የለኝም። ነገር ግን የአካባቢው ሰው ወይም ደግሞ እዛ አካባቢ ሁለቱን የሚያውቃቸው ሰዎች ሳምራይት እየተሰቃየች እንደሆነ ነው እየነገሩኝ ያሉት ነው ያለችኝ እህቴ አብረህት። ፍቅረኛም ነበራት ኢትዮጵያ ከገባች በኋላ ግን ያ ፍቅረኛዋ የት እንዳለ በምን አይነት ሁኔታ ውስጥም እንዳለ አታውቅም ይመስለኛል። አልተገናኙም ነው ያለችኝ። መጀመሪያ አግኝቼዋለሁ 1 ሳምንት 2 ሳምንት ከኔ ጋር ቆይቷል ብላ ነግራት ነበር። ከዛ በኋላ ያ ፍቅረኛዋ የት እንዳለም አይታወቅም። ስለዚህ ወይ እነዛ እህትየዋ አባራው ይሆን ወይም ደግሞ እህትየዋና ባልየው የፈጠሩትም ችግር ይሆን አናውቅም። እሱን የምናጣራ ይሆናል። እዚህ አረብ ሀገር በነበረችበት ጊዜ እህቶቿን የምትረዳ ለቤተሰቦቿ የምታስብ የምታግዝ ነበረች። 2 እህት ነው ያላት። አንዷ እህት እዛው የሚኖሩበት ነው የምትኖረው፣ አንዷ ደግሞ ክፍለ ሀገር እንደምትኖር ነው የነገረችኝ። ስለዚህ ምንድነው የምናደርገው? ሳምራይት ምን ላይ ነው ያለችው? ምን ሆናለች? እንደነገረችኝ ህመም ላይ ነው ያለችው ብላኛለች እህታችን አብረህት። ስለዚህ እንገባና እንፈልጋትና ሙሉ አድራሻው ስለተሰጠን ቀጥታ ወደ ሰዎቹ ቤት እንሄዳለን። ያው ጥንዶች እንደሆኑ ተናግሮናል። እነሱንም የምንጠይቃቸው መስለን ስለ ሳምራይት ያለችበትን ሁኔታ ለማጣራት ጥረት የምናደርግ ነው የሚሆነው ማለት ነው። አረብ ሀገር እንደዛ መከራዋን አይታ ለፍታ ጥራ ግራ ኢትዮጵያ መታ ማረፍ ስትፈልግ ያላረፈችው የተንከራተተችው ሳምራይት ምንድን ነው የሆነችው? ሳምሪስ ምን አጋጥሟት ይሆን ቤት ውስጥ ተቆልፎባት የምትኖረው? እውነት እህቷ እያገዘቻት ነው ወይስ በእህቷ አማካኝነት ነው ይሄ ችግር የደረሰባት የሚለው እናጣራለን። እህት አብረህት ለጥቆማሽ አመሰግናለሁ። እሷም እንደ ሀሳብ ከእህትየዋን አልወዳትም፣ ድሮም እኛንም አትወደንም፣ እዛ አረብ ሀገር በነበርንበት ሰዓትም አንወዳትም ብላ ነበር የነገረችን። ስለዚህ ምንድነው የተፈጠረው ከሷ ጋርስ ምንድነው ያለው የሚለውን ነገር ለማረጋገጥ ነውና የምንሄደው። እናንተ ከጎናችን ሁኑ። ከካሜራ ጀርባ እንደተለመደው ጀግናው ታታሪውና ብልሁ
አቤል አለ። አቤላ የራሱን ቻናል ከፍቶ እየሰራ ነው ያለው። ስለዚህ ገብታችሁ እንድታበረታቱት ከስር ኮሜንት ላይ የእሱን ቻናል አስቀምጥላችኋለሁ። የቻናሉ ስም ተስፋ ይባላል። ተስፋ ይዞን የመጣውና ተስፋ ሁኑት፣ እናንተ ተስፋ ስጡት፣ እሱም ለእናንተ ተስፋ የሚሆን ስራን ይሰራልናል። አቤል በርታ ለማለት ያክል እየገባችሁ አበረታቱት። አለን ከጎንነን በምንሰራው ስራ ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረግን እናበረታታለን በሉት። ውድ ተመልካቾቼ አብራችሁ መሆናችሁ እንዳይረሳ። ቀጥታ ወደ እነ ሳምራዊ ቤት እንሄዳለን ማለት ነው። ለነበረን ጊዜ በጣም አመሰግናለሁ። አብራችሁን ግን ቆዩ። እንግዲህ ውድ ተመልካቾቻችን ቤቱ የተባለው እዚህ ጋር ነው። ውስጥ ላይ እንዳሉ ተነግሮናል። የአካባቢውን ሰው ጠይቀናል። የተወሰነ የሰበሰብኩት መረጃ አለ። ዞሮ ዞሮ ውስጥ ላይ ማወራው ይሆናል። እናንተ ግን አብራችሁን ቆዩ። ወደ ውስጥ እንግባ። አንተ እሱ ጋር ሆነሽ ሲፈቅዱልን ብቻ ትገባለህ። ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነው ብራዘር፣ እንዴት ነህ? እስክንድር እባላለሁ፣ ጋዜጠኛ ነኝ። በዋናነት እየሰራሁት ያለሁት ምንድነው ከአረብ ሀገር የተመለሱ እህቶቻችን በተለይ ጉዳት የደረሰባቸው ችግር ላይ ያሉ እህቶቻችንን እየዞርን የገንዘብ ድጋፍ እያደረግን ነበርና አጋጣሚ እዚህ አካባቢ ወደታችም ሰፈር እየዞርን በምንረዳበት ሰዓት የእናንተ እህታችሁ ሳምራዊት ትንሽ አደጋ እንደደረሰባት ከአረብ ሀገር ከተመለሰች በኋላ ራሷን እንዳልሆነች የተወሰነ መረጃ ሰምተን ነበርና ምናልባት ፈቃደኞች ከሆናችሁ ድጋፍ ለማድረግ ነው የመጣ ነው። የገንዘብ ድጋፍ ነው የምናደርገው፣ ማቴሪያል ሳይሆን ገንዘብ። ከ100 ሺህ ብር ጀምሮ እስከ 400 ሺህ ብር እንደ ጉዳታቸው ሁኔታ ድጋፍ እያደረግን ነበረ። እዛ ጋር ካሜራ አለ። የውጭ ሀገር ሰዎች ነው ይህን ነገር እየረዱት ያሉት። ምናልባት ፈቃደኛ ከሆናችሁና እሷም እንድትረዳ የምትፈልጉ ከሆነ እንግባ፣ እናውራ። መፍትሄም የሚሰጠው እንኳን መፍትሄ እንስጠው፣ ካልሆነ ደግሞ እንዳልኳችሁ የገንዘቡን ድጋፍ ወስዳችሁ ትሪት ብታረጓት እሷን ብትንከባከቧት ብለን የመጣ ነው። እሺ አውሩበት፣ ችግር የለም። እሺ እናውራበት እንነጋገር። ቆሞ ነው የሚያወሩት ደግሞ። እሺ ልብስ እያስተካከልሽ ነው? እሺ ና አንበሳው። ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ አንድ ቤተሰብ ውስጥ እገኛለሁ። እነዚህ ቤተሰቦቼ ሳምራዊት የምትባል እህታችን፣ ሁላችሁም አረብ ሀገር የምትኖሩም ውጭ ሀገር የምትኖሩ ሰዎችም እንደምንሰራው ከዚህ በፊት እንደምንሰራው እንግዲህ ተጎድታለች የተባለችው ቤተሰብ ውስጥ ነው የምንገኘው። ከነሱ ጋር የተወሰነ ቆይታ የምናደርግ ይሆናል። እናንተ ግን እንደተለመደው አብራችሁን ሁኑ፣ አብራችሁን ቆዩ ማለት እወዳለሁ። እሺ ስለፈቀዳችሁና ስላስገባችሁን በጣም እናመሰግናለን። በቅድሚያ እሺ ወንድሜ፣ ምንድነው መጀመሪያ ስማችሁን እስኪ እንተዋወቅና ካንቺ ልጀምር። እናቴ ቤዛ እባላለሁ። ቤዛ ሰለሞን። እሺ ቤዛ እና ሰለሞን ምንና ምን? ባልና ሚስት ናቸው። በጣም ደስ ይላል። እስኪ ስለ ሳምራዊት ከመግባቴ በፊት ስለ እናንተ የተወሰነ መረጃ ለመውሰድ ያክል እንዲመቸኝ የፍቅር ህይወታችሁ እንዴት ተጀመረ፣ እንዴት እዚህ ደረሰ የሚለውን ተጣራ ባለ መልኩ እስኪ ከእናንተ ጋር እንጫወት። ተጀመረ። እሺ እሷና እኔ የሆነ ስራ ኢንተርቪው ልትደረግ መጣ። እኔ እዛ ቀድሜ ሲኒየር ነበርኩ የስራ ቦታው። እዛ ቦታ ላይ ያው ኢንተርቪው እንዴት እንደሚደረግ ቀድማ ኢንፎርሜሽን ጠየቀችኝ። ኢንፎርሜሽን ለማግኘት ያው ስልክ የተቀበልሽኝ አንቺ ነሽ አይደል? አይ እሱን ተይ። ስልክ ተቀበለችኝ። ከዛ ከአንዳንድ እየተደዋወለን እንዴት ኢንተርቪው እንደሚደረግ ሼር አደረኳት። ከዛ በኋላ እየተገናኘን ሻይ ቡና ማለት ጀመራል። ያው ከመላመድ ብዛት ያው በሙስና ነው የተጀመረው ፍቅራችን። አይ ሙስና አይደለም፣ ሰዋዊ ነው። ያው እንግዲህ ኮሚኒኬሽናችን ደስ ይላል። ከዛ አልፎ ያው ዛሬ እዚህ ደርሰናል። እንግዲህ አሁን ለምሳሌ ኢንተርቪውን ጥያቄ አውጥተህ ሰጣት ነው? አይደለም። እንዴት ሊመጣ እንደሚችል ሲኒየር ስለሆንኩ ጋይድ አድርጊያት ነው እንጂ እንደዛ አይነት ነገር ትንሽ። አንቺ ግን አሁን ያን የሰጠሽ ነገር ጠቅሞሻል? ያሳየሽ ነገር ነው ወይስ ጀስት ለፍቅር መጀመሪያ ነው የሆነሽ? አይ ያው ከስራው ይልቅ እኔና እሱ መቀራረብ በጣም ለዚህ ደረጃ ደርሰናል ማለት ያው ጥሩ አጋጣሚ ነው።
እግዚአብሔር ይመስገን እየኖርን ነው። ደስ ይላል። ስለዚህ በስራ አጋጣሚ ነው የተገናኛችሁት? በስራ አጋጣሚ ግን አናደድከኝ እንዴ? ምን አልኩሽ? ስልኩን ያው እንግዲህ ሲሪየስ የሆነ ነገር ስለሆነ እውነት ማውራት ስላለብን ስለዚህ ስልኩን እሷ የተቀበለች እያስከረመንከኝ ነው። እንደገና ወደኋላ ተመለሰች ትስከረመ። አይ በጣም ደስ ይላል። ከዛ በኋላ ያው መገናኘት መጣ፣ ሻይ ቡና ማለቱ መጣ። እንዴት ነው ወደ ፍቅር ወደሚለው ነገር የተቀየረው? ልክ ስለተገናኘ ብቻ ፍቅር ጀመርክ ማለት አይደለም ነው ወይስ ኦልሬዲ? አዎ ያው ማለት ከእሷ ትንሽ ነው እድሜን በለጥ እላለሁ። እሷ ደግሞ ገና ልጅ ናት። በዛ ላይ ለስራ ለመቀየር ያላት ምናምን ትግል ትንሽ ሞር ፎከስ አድርጌ ነገሮችን ልቀይር ምናምን ታገልኩኝ። ያው ዛሬ እዚህ በቅተናል። በጣም ደስ ይላል። የፍቅር ጥያቄ እንዴት ነው ያቀረበልሽ? በቃ እኔ ወድጄሻለሁ፣ በቃ ከኔ ጋር አብረሽ እንድትሆኚ እፈልጋለሁ። ቀጥታ እንደዚህ ብሎ ነገረኝ እንጂ የኔ ፍቅር ምናምን ኧረ እንደዚህ ፕሮሰስ አልነበረው? ኧረ ፕሮሰስ አልነበረውም። ቀጥታ ነው የነገረኝ። ያው እኔም በዛ ሰዓት ጥሩ ስሜት ሲሰማኝ ስለነበር ያው ጊዜም አልፈጅብኝ እሺ ነው ያልኩት። ከዛ በኋላ ወደ ትዳሩ ገባችሁ ማለት ነው? ወደ ትዳሩ ያለው ታሪክ ዞሮ ያው ታይሚንጉን ይፈልግ ነበር ሲጀመር። ያው ጀስት አለ አይደል ምስላት አይነት ሴቱን አስትመጣ ደግሞ ፋርዘር ትሄዳለህ አደረኩት። በጣም ደስ ይላል። በወጣትነት ትዳር ደግሞ በጣም አሪፍ ነው አይደል? እሷ እንደሚያተም ልጅ አንተም ልጅ ነህ። እሷ እኔ ትልቅ ነኝ በል እንጂ አንተም ስትታይ ገና ነህ። በዚህ እድሜ ደግሞ ትዳር የሚያክል ተቋም መስራት which is በጣም ትልቅ ኃላፊነትን የመወጣት አንዱ መነሻ ነው ብዬ አምናለሁ። ሽምግልና ምናምን ተልኮ ነው ወይስ እንዴት ነው ትዳራችሁ የተጀመረው? እንዴ ሽምግልናማ ሳይላክ ሌት አይመጣም። ሽማግሌ ላከ በክብር። ኦኬ ቤተሰቦቻችሁ እዚህ ናቸው? የሁለታቸው እዚህ ናቸው። ኦኬ ስለዚህ ለእነሱ ነው የተላከው? አዎ አማከርኩኝ ቤተሰቦቼ እንደዚህ ስለዚህ ይፈልጉ ነበር። ለቤተሰቡ አንድ ልጅ ነበር ግን በደስታ ሰርጉን ደግሞ ቀስ ብለን እንደቅሳለን። ሴት እኮ አትረሳም ሰርጉን። ሰርጉን ደግሞ ቀስ ብለን አክልዬ ነበር የነገርኩህ። ገና ለካዳውስ ነው የከተትኩኝ። እኔ አልፌዋለሁ ብለህ ነበር አንተ። ሰርግ አይቀርም። ጠርተናል በአጋጣሚ። በዚህ አጋጣሚ ጠርተናል። በጣም ደስ ይላል። ግን አሁን የአንቺ ቤተሰቦች እዚህ ናቸው ብለሽኛል። የምትኖሪው ደግሞ ቤተሰቦችሽ ቤት ነው? የት ነው ያሉት? ወደ ጎፋ። ሌላ ቦታ ሆነው ነው? እሺ ጥሩ። ስለዚህ አሁን እንደ እቅድ ብዙ ነገር ታቀዳለህ። ወጣት ነህ፣ ስራ አለ፣ ትዳር አለ፣ ህይወት አለ አይደል? እያለ ይቀጥላል እና በመሀል ግን አንድ የተከሰተ ነገር አለ ህይወታችሁ ላይ። ሳምራዊት እንዴት ነው ወደ ውጭ ሀገር የሄደችው? እስኪ ሞር የአንቺ እህት ስለሆነች አንቺን በደንብ ይመለከትሻል እና ከዛ ከሄደች በኋላ ምንድን ነው ያጋጠማት? ምን ሆና ነው የሁሉ ነገር ውስጥ የገባችው? በነገራት ላይ ወደዛ ስትሄድ እኔ ደስተኛ አልነበርኩም። ማለት እዚህ እየሰራሽ መማር ትችያለሽ፣ እዚህ መለወጥ ትችያለሽ ምናምን ብዬ ስላት አይሆንም አንቺ አያገባሽም አሻፈረኝ ብላ ነበረ የሄደችው። ያው ከዛ ስመጣ በጣም ጤነኛ ነበረች፣ ደህና ነች። ግን በቃ ቀስ በቀስ የሆነ ፓራላይዝ እየሆነች መጣች ምናምን እና ከዛ ነው ፓራላይዝ ነው የመጣችው። እዚህ ነው የሆነችው? እዚህ ነው የሆነችው። ግን ምን እንደነካት አላውቅም። ማለት እኔ አላውቅም ምን አድርገዋት ወደዚህ እንደላኩት አላውቅም። ያው አረብ ሀገር አብዛኞቹ ሄዶ ሲመጡ እንደዚህ የሚያደርጋቸው በወሬም ስለምንሰማ ምን እንደሆነች ምን እንደነካት አላውቅም። ማውቀው ጉዳይ የለም። ስለዚህ አረብ ሀገር ሄደች፣ ስትመለስ እንደዚህ ሆነች ነው የምትይኝ? እንደዚህ ሆነች። ምን እንደሆነች አናውቅም። እዛ በነበረችበት ጊዜ እንዴት ነበር የምታሳልፈው ጊዜዋን? እስኪ የነገረችሽ ነገር። ያው ብዙ ነገር ማለት ድብቅ ነች በጣም። እንዲህ ነው ብላ አትነግረኝም። ግን በቃ ምን እንደተፈጠረ አላውቅም። ብቻ ግን እዚህ ስመጣ ጤነኛ አይደለችም። ማለት ትክክል ስትመጣማ ጤናኛ ነበረች እንጂ በሂደት ነው አይደል? ማለት በሂደት ነው ስትመጣ ጤነኛ አይደለችም። አይ ስትመጣ ጤነኛ ነበረች፣ ግን በሂደት ያው ቀስ እያለ ነው የሚወጣው። እየታመመች መጣች። ቀስ እያለች። አንተ ሳምራዊት እንዴት ነው የምታውቃት? ያው ሳምራዊት በጣም ጥሩ ልጅ ናት።
ማለት ያው ጥሩ ትንሽ ለሷ ግን መታ ትንሽ የተወሰነ ምናምን ከቆየች በኋላ ያው እንደጠበቀችው አላገኘችውም መሰል ሀገሩ ላይ ያለችውና አየሩም የሆነ ያለው ነገር ሊሆንም ይችላል። አየር ፓራላይዝ ስትረስ ውስጥ ገባች። እንደዛ ለማለት ፈልጋ ሳይሆን ያው እዛ ሙቀታማ ሊሆን ይችላል፣ እዚህ ገስገሳ እንደዛ ሊሆን ይችላል። ስትረስ ትንሽ ትጨነቃለች ይመስለኛል። እኔ እዛ ኤክስፔክትድ አድርጋ የመጣችው ላይፍ እና እዚህ ጋር ያለው ያንስለ ይመስለኛል ፋይናንስ ይመስለኛል እና ልትሰራ የነበረው ምናምን የሆነ ኮስሞቲክ ቤቶች ምናምን መክፈት ነበርና ከዛ ጋር ምናምን ይዛ የመጣችው ብርና ያ ባላንስ አልሆነም። ያ ጭንቀት ውስጥ ይቀጣትና ከጊዜ ሂደት በቃ እንዲህ እየታመመች ምናምን የተወሰነ ምናምን ወደ ጸበልም ሞከረ። ጭራሽ እንደገና ምንም እየባሰባት እንዴ ስለ ጸበልማ ሲነሳ በቃ ምን አገባሽ ነው የምትለው። ኮስሞቲክስ መስራት እንደምትፈልግ አንተ እንዴት ልታውቅ ቻልክ? እንደመጣች ምናምን ትነግረን ነበር። አውርታችሁ ነበር? እንደመጣች ትነግረናለች። እንደዚህ ግን አይሆንም ምናምን በጣም አሁን ያለው ምናምን የኑሮ ደረጃው እዚህ ጋር የነበረው ጋር አይሄድም ምናምን እያለች ወላውላ በጣም እኛም መጨነቅ ጀመረንና ወደ በሽታው ላይ እየተቀየረ መጣ። ሞክረናል እንግዲህ እንደ ቤተሰብ ሞክረናል። ከዛ በኋላ አሁን ያለውን ነገር እንደምታዩት ነው። ሳምራዊት እንደነገራችሁኝ ከሆነ ብዙ ኃላፊነት ተሸክማ ነው አረብ ሀገር ሄደችው። አንቺ ያለሽ ቤተሰቦች አሉ አንቺ ከነገርሽኝ አንፃርና እዛ ሳምራዊት እዛ በነበረችበት ጊዜ ገንዘብ መላክ ምናምን እስኪ ስለዛ ጉዳይ ንገሪኝ። ትልክላችሁ ነበር እንዴ? ኧረ በደንብ ነው የምልክልን። በደንብ ትልክልናለች በደንብ። አሁን እምልሽ አሁን የኔ ጠየቅኩሽ ምንድነው ቅድም አንተም እንዳነሳው ሐሳቡን የኮስሞ መክፈት የሆነ ነገር የማድረግ እቅድ ያላት ሴት ከሆነች ሞር ገንዘብ ሴቭ የማድረጉ ነገር አለ። ሴቭ እንድታረጉ ነው የምትልቀው ወይስ እንድትጠቀሙበት? ያው እኛም እንድንጠቀም ለሴቭ የምታረገውን ትልካለች ማለት ይሄ ይቀመጥልኝ ይሄ ለቤተሰብ ምናምን ብላ ትልክልናለች። እና እንድንጠቀምበት እንደዛ ትልክልናለች። በደንብ ትቆጥብ ነበር? አዎ ትቆጥባለች። ይሄን ያክል ባይባም ትቆጥባለች። ለምን አልሽ? እምልሽ ይሄን ያለካ አንቺ የጠበቅሽውና የሚቆጠቡ ልክ አይደለም ነው? ኧረ ትቆጥባለች። አይ ትቆጥባለች። ምን ያህል ትቆጥባለች? የምታውቂው ነገር አለ? ቁጥር እንጃ። በጣም ብዙ ገንዘቡን አሁን እዛ ሆና ያው የምትሰራው ገንዘብ በራሷ አካውንት ነው የሚቀመጠው? ባንክ አካውንት ነው ወይስ ሌላ ሰው አለ? እንዴ ለምን በኔ ነው እንጂ የሚቀመጠው? ለምን በሌላ ይቀመጣል? አይ በራሷ ማስቀመጥ ትችላለች ያስበኝ ነው። አይ ያው እሷ እዛ ስላለች ለሷ ለብቻ ማለት በኔ ስም ሆኖ ሌላ አካውንት ከፍትላታለሁ። ለኔ የሚሰጠኝ ደግሞ ሌላ እንትን ትላለች። እንደዛ ነው ማረጋው። አይ ችግር አለው? አይ ምንም ቀጥታ የሚላከው ገንዘብ ላንቺ ነው የሚገባው ማለት ነው። አዎ ከዛ ለሷ ማስቀምጠውን ለሷ ይቀመጣል። ለኔ ነው እንደዛ ማደርገው። አንዳንዴ ምን ይሆናል መሰለሽ አረብ ሀገር እንደዛ ለፍታ ምክንያቱም ይኸውላችሁ እንዲህ እንደምናስበው ቀላል አይደለም። በተለይ ኢትዮጵያ ውስጥ ሆነ የምትሰራው ስራና ሰው ሀገር ሄደ የምትሰራው ስራ እኩል አይደለም። ድካሙ እኩል አይደለም። አንዳንዴ የኛ ሀገር ሰው ይሉኝታ ምናምን ያጠቃዋል። ብዙ ያሰራና በቃ ይሄኛውን በኋላ እንሰራለን ሊል ይችላል። እዛ ደግሞ በቃ እስከ ከፈልኩ ድረስ ይሰራልኝ የሚልም ሰው ሊኖር ይችላል። ሶ ይበዛ ለፍታ ጥራ ምናምን ስትመጣ አንቺ ጋር ያለው ገንዘብ እንዳሰበችው ወይ ነክተሽው ምናምን ከሆነ እንደዛ ቢሆንስ ፓራላይዝ ቅሪ ባደን የሰው ብር ምን ያርግልኛል? የሰው ገንዘብ በቃ ላክችልኝ ለሰው የሚቀመጠው ይቀመጣል። ከዛ ውጪ ምን ያስነካኛል ማለት እንዴ? ማለት እንዴት ሆነ እንደምታገኘው አውቃለሁ ማለት እዛ ባለችበት ሰዓት በጣም ይመቷታል። በጣም እኔ እንጃ ከፎቅ ላይ እስከ መወርወር ድረስ እዛ ባለችበት ስነግረኝ ማለት ነው። እሱ ይመስለኛል አሁንም ፓራላይዝ ያደረጋት ማለት ነው። አሁን ሳስላስለው በጣም እሱ ይመስለኛል እንደዛ ያደረጋት። እዛ ተወርውራ ታውቃለች ፎቅ ላይ እንዲወረውሯት ምናምን ይሞክራሉ። በዛ ላይ ደግሞ የማዳም ነው የሚባለው ማዳም ነው እንደዛ ነገር ማለት ትጠረጥራታለች በባልጌው ምናምን እና ያው እንደዛም ይመስለኛል እና በጣም ስለዚህ እሷ መድኃኒት አርገባት ይመስለኛል። ግን አንተ ትክክል እንደዛ ይመስላል። አንተ አይደል ይመስላል እንዴ? አሁን ቀስ እያደረክ ምናምን ነገር እነሱ እኮ ጨቅ ሰይጣኖች በላቸው እኮ ማለት ያራሩልም እነሱ ዛሬ የብር ጥግን ምናምን ስለሚያዩ ምንም ጉዳያቸው አይደለም። እንደዛ በጣም አንተ ጥሩ ሰው በእናት ከባድ ትራውማ ውስጥ ያለች ይመስለኛል። ያን ነገር እያሰበች እንደዛ ሊሆን ይችላል።
አንተ ስለ ገንዘቡ አሁን የምታውቀው ነገር አለ? ቅድም አሁን ይሄን የምጠይቀው ምንድነው ታውቃለህ አታውቅም ሳይሆን ቅድም ጥሩ ሀሳብ ስላነሳ ነው ይሄ የኮስሞን ሀሳብ እና ስትመጣ ደግሞ አለ ያ ነገር አለ መሟላቱ ምናምን ይሆናል አይደል? የምታውቀው ነገር ነበር እንደዚህ ይሄን ያህል ነበረኝ ከዛቺ ጎደለች ምናምን ስትል ሰምተሃል? እኔ ማውቀው ነገር የለም። አይ እንዴት ይሰማል? ከኔ ጋር ነው የሚያወራው። የምታወራው እኮ ከባለቤቴ ጋር እንሰራለች። እኔ ነኝ እህቷ። እሷ ከባለቤቴ ጋር ምን አይነት ወሬ ታወራለች ታስባለህ? ምን አይነት ጥያቄ ነው የምትጠይቀው? አይ የሚያውቀው ነው ሀሳቡን ስላነሳው የሚያውቀው ነገር ካለ ኧረ ዝም ብሎ ነው የሚለፍልህ። አንተ ምን አይነት ወሬ? እሺ ለማንኛውም እሺ ወደ እንትን ልምጣና እንግዲህ ሳምራዊት ኢትዮጵያ ከመጣች ከምን ያህል ጊዜ በኋላ ነው ፓራላይዝ የሆነች? 6 ወር አሁን አጠቃላይ 6 ወር ሆኗታል። 6 ይሆናታል። ከመጣች ነው ወይስ ከታመመች? ጊዜው እንዴት ነው የሚሄደው? በስመ ከታመመች ከታመመች አመት ይሆናታል አይደል? ከመጣች አመት ይሆናታል። ከዛ ጀስት አንድ 5 ወር 4 ወር ቆይታ ጀስት 5 ወር 4 ወር ሰላም ነበረች ማቲደ በዚህ ደረጃ ለዚህ እንደዚህ ያደርሳታል የሚል በሽታ ላይ አልነበረች። ያላችሁትን ግን አውቃችሁታ 5 ወር ሙሉ ደህና ነበረች ከመጣች በኋላ ነው እንደመጣች ምናምን ደህና ነበረች። የለሽ ነው የታመመችው ግን ያው ጀስት ስትረስ ነው ነገር አለባት። የነሱ ሀገር መንፈስ እየቆየ ነው የሚባለው። ጎበዝ እንደዛ በጣም ይመስል ነገር አለ። አይ እንትናችሁ አንዳላችሁ ግራ ገባኝ። አንዴ አንተ የምታወራው የተሻለ ሀሳብ ስለምታመጣ ጀስት ወደ እሷ አሁን እኮ ሀሳብ አይደለም የምጠይቀው ሀሳባችሁን ሳይሆን እየጠየኳችሁ ጥያቄ ነው። ሀሳብና ጥያቄ ይለያል። አሁን የተሻለ ሀሳብ ምክንያት ነው አሁን ቆይ ግን ምንድነው ምን አይነት ጥያቄ የምጠይቀው? መሸለምን ከሆነ ሸለምን እኮ መሸለም አይደለም ሲጀመር ነው ልሸለም አይደለም የመጣሁት ላግዛችሁ ነው እኮ ታማለች ከሆነ እንትን እኮ እሷን ላግዝ ነው እንጂ የመጣሁት እናንተ ልሸለም አይደለም የመጣሁት። ግን እቺ ልጅ ታማ እዚህ ተኝታለችና በምን አይነት ሁኔታ እንደታመመች አሁን እኔ ገንዘቡን ሰጣቸዋለሁ ማለት ኃላፊነት እኮ አለብኝ እኮ ነገርን እኮ የአረባ ጋር ሄደሽ መጣ ከድጋፍ ነው የመጣና ለኛ ደግሞ እንድትደገፍ እንድትድን እንፈልጋለን። አዎ ስለዚህ ያን ገንዘብ ደግሞ ሲሰጣችሁ ሰው አምኖ የሰጠኝን ገንዘብ ነው ለእናንተ የምሰጣችሁ። ገብቶኛል። እኔ እሷ ናት ማለት ነገ ልጅ አክስት ነች ማለት ነው። ስለዚህ እቺ ልጅ ተደግፋ እንድትድን እንፈልጋለሁ። እንደዚሁ ነው እንድትቀር አልፈልግም። ስለዚህ እኔም አሁን ወንድ ልጅ ነኝ ምንድነው ማናችሁ ምናምን ብዬ እንትን አላልኩም። ቀጥታ እኮ አረባገር ሀሳቦቹን ስትለኝ ተቀበልኩኝ። ሀሳባችን ደግሞ ያው እንደምታየው እስካሁን ድረስ የነገርን ነው የምንችለውን። እንግዲህ ከዚህ በላይ ብዙ ልናብራራ ባንጠይቀኝ ደስ ይለኛል። ከመጣች በኋላ እንደታመመች ምናምን ነገራችሁኝ። ከዛ ኤግዛክትሊ አልጋ የወደቀችው መቼ ነው? ከዛስ ምንድን ነው የሆነው? ማለት እንዴት ነው አሁን ፓራላይዝ እንዳላችሁ እንኳን ሂደት በሂደት ነው አይደል? እንዴት ነው የጀመራት? ከዛ ምን ላይ ያደረሳት? አሁን ላይስ ምንድነው ምን ላይ ነው የምትገኘው? ያረ እዛ ተጋድማለች፣ ተኝታለች። ያው ቀስ በቀስ እግሯን አሳሰራት። ከዛ እጇ በቃ የሆነ ማንቀሳቀስ አትችልም ምናምን በቃ ማውራት ታወራለች። አሁን እሷ ግን መራመድ እና እጇ ማንቀሳቀስ ያቅታታል። እሱ ደግሞ ቀስ እኛ ተሸክመን ነው ወይ እዛው ያው ዳይፐር ምናምን አደረግላታለን። አቄዛው ላይ ተጸዳዳለች። አዎ እሺ ከዛ በኋላስ አሁን ቀደም ቀስ በቀስ ምን ይሆናል? ይጨምራል ነው ገና ሀሳቡ እንደዛ ነው እንትኑ እኔ ምን አውቃለሁ። እኔ እንደዛ አይነት ቀስ በቀስ ስላልሽ ነው አይደለማ። እኔ አላውቅም ማለት እግር መጀመሪያ እግሯ ነበር የተሳሰረው። እንዴት ነው የጀመራት? እስኪ አስታውሽ ወደ ኋላ መለስ ብለሽ። በቃ እኔ አላውቅም ማለት ለሽንት ቤት ስትነሳ ወደቀች። ከዛ ተነሺ ብለን ልናነሳስ ስንሞክር ትወርቃለች ትዝ ይላል ያንኛም ጊዜ። ከዛ በኋላ እናንሳ ስንል መልሳ ትወርቃለች። ከዛ በኋላ ይሄ ነገር ምንድነው ጸበል እንሞክር እንደምን አንቺ ምን አገባሽ አይገባሽ ምንድነው የምን አባሽ ጸበል ምናምን ብላ እኔ ለመናገር ትሞክራለች። ትዛይልን ደበደበን እንደው ትዛይልን ያኔ አሁን በዚህ ሰዓት ማንም ሁሉ ነገር ይችላል ያለችው ሚስቴ ናት። እንግዲህ የፈለኩት ያ ደግሞ በጣም ጀስት ተጣባ ታይሞን ሰጣ ነው እንደዚህ ትሪት እያደረገች ያለችው። ለዚያ ሞር አሁን ደግሞ አንተ ደግፋለሁ ስትል ሞር ሚስቴን ትንሽ ሪሊፍ የሚሰጣት ነገር ያለ መስሎኝ ነው። ግን አሁን የኛን ስራንም እንድታዩልን ፈልገን ነው እኛ የመጣው። በጣም እየደከመን ነው። ቴክኖሎጂንም ሆነ ፋይናንሳልም ተጠቅማችሁ በቀላሉ እሷን ትሪት የምናደርግበት መንገድ እንድትሰራ ስራዬን ሁላ ትቼ ነው እሷን
ለመንከባከብ እንደዚህ አልነበረችም ሳገባት ሚስቴ ይኸው ጠቆርኩ እጄ ራሱ እስቲ እንዴ ከሰብኩ በዛ ምክንያት እሷ ከታመመች በኋላ ማሪያት እየሆነች ፊቴ ራሱ ተበላሸ። በሷ ምክንያት ነው ንዴቱም እሷን ማስታመሙ ይከብዳል። ትልቅ ሌላ የሚያናድሽ ነገር አለ ማለት ያው እሷ እንደዚህ መሆን ሽበት ራሱ አበቀልኩ በሷ ምክንያት በጣም ያናደኛል እሷ እንደዚህ መሆን። ስለዚህ ሞር ድጋፉ ለአንቺ ነው እንጂ ለእሷ አይደለም መሆንም ያለበት ነው። አሁን እኔ ሐሳቤ ማለት እሷ ነች አይደለ? እሷ ተደገፈች ማለት ነው ያው ነው እኔ ማለት እሷ ማለት እኔ የኔ እሷ የሚባል ነገር የለም። አንዳንዴ ይከብዳል እኮ ላስታማሚ መታመም ይሻላል። ስታስበው አንዳንዴ ህመሙ አሁን ገንዘቡ ቀጥታውን እሷ ስትሰጣት ቀጥታውን ልታውል የምትችለው ሙሉ ለሙሉ ለእሷ ነው ማለት ቁማ ሄደችላት ማለት እሷም እንደፈለገች ወጣ ትሰራለች። ከዛ አንግል ነው ማሰብ ያለብንና እሷ መዳን ሙሉ ለሙሉ ቤተሰቡን ሰላም ይመልሰዋል ብዬ አስባለሁ። እውነት ነው፣ ምንም ጥያቄ የለውም። የቤተሰቡን ሰላም በደንብ ነው የሚመልሰው። ስለዚህ በሂደት ነው ማለት ነው እዚህ ደረጃ ላይ እየደረሰችው። ይሄ ቀስ በቀስ እያለ ከእግሯ ጀምሮ እንዳልሽኝ እየያዛት አሁን ሙሉ በእጇ ነበር ምግብ ራሱ ነበር። አሁን በቃ ማንኪያ ራሱ መያዝ አትችልም። በቃ ዕቃ ማንሳት ምናምን ይከብዳታል። በቃ አሁንማ ጭራሽ እንትን አትልም፣ ዕቃ ማንሳት ማትችልም። ኧረ እባክሽ ይሄ ከባድ ነው። ከዛ ወዲያ በቃ ይኸው ተኝታለች። እዚህ ውስጥ ነው ያለችው። ውስጥ ነች። የሆነ ጠረንም አለው፣ ሽታ አለ። አይ ችግር የለውም ማለት ሽታውን በእሷ ምክንያት ነው የመጣው። አዎ በቃ ያው እሷ ከመጣሽ በኋላ ቤቴ እንደዚህ ሆነ ያውቃል። ያው እንግዲህ ለቤቴም ጊዜም አጣው እሷን ስንከባከብ እንታረቀዋለን። ግን በጣም ይገባል እንግዲህ በባዶ ቤት ችግር የለውም። ያው እኛም እንዳልኩሽ የመጣንበት ዋናው መደጋገፉ ላይ ነውና ከዚህ አሁን እኛ ያሰብነው ገንዘብ አለ። ከሱ በተጨማሪ ግን ይገባቸዋል አይደል? ይሄን ስታዩ አልተረዳኸውም አንተም? ብዙ ገንዘብ ያስፈልጋቸዋል፣ ድጋፍ የሚያስፈልጋቸው ነው። ምክንያቱም ራሷን ማዳን ማትችል ልጅ፣ ራሷን መብላት መጸዳዳት ማትችል ልጅ ይሄን ያህል ይዞ ታግሶ እስካሁንም ማቆይታል እንደ ቤተሰብ ነው ብን ነው እንጂ ማንም እንደዚህ አይነት ነገር ባዳ ቢሆን እኮ እኔው አውጥቶ ጥለዋታል። ምንድነው አሁን የምታደርጊላት አንቺ? እስኪ ከጧት ጀምሮ እስከ ማታ ያለውን የቀን ውሎሽን ለሌሎችም ማስተማሪያ ስለሆነ ንገሪኝ እስኪ። ጧት እነሳለሁ፣ ለሷ ምግብ እሰራለሁ። ላዩ ላይ ከተጸዳዳች እሱን እንትን ብዬ ማለት ከተጸዳዳች ላዩ ላይ እሱን ምናምን አጸዳዳለሁ፣ ቤቴን አስተካክላለሁ። ያው እንግዲህ እኛም ቁርስ መብላት አለብን፣ ቁርሳችን እንበላለን። እንደዛ እያለ ነው። አብዛኛውን ጊዜ ግን ማጠቡ እሷ ላይ ነው። አብዛኛውን ጊዜ ማጠቡ እሷ ላይ ነው። አንተስ ምንድነው የምታግዛት ይሄንን በምታረግበት ጊዜ? ያው እኔ ሞር እሱ ጋር ትሪት ስለምታረጋት ቤት ውስጥ እንደ ሴት እሷን ቢሆን ማስተዳደር ያለበትን ነገር እኔ አንዳንዴ ቁጭ ብዬ ልሰራ እችላለሁ። ስራ ደግሞ ይመጥቼ ምንም ማድረግ ሰራውት በስማ ባለሙያ እንዲህ እንደምታየው አይደለም። ምንም ማድረግ አልችልም። አንዳንዴ ግድ ነው ኃላፊነት፣ የቤተሰብ ኃላፊነት። ያው ሰውስ ምን ይላል ብለህ ማሰብ አለብህ። ከዛ እንግዲህ ስታየው የእሷ ፍቅረኛ ሴት ነው ያለው። ፍቅረኛ የእሷ ያው አረብ ሀገር እያለች ፍቅረኛ ነበር። ኧረ ፍቅረኛ የላትም። እንደዚህ አንድ ፍቅረኛ እሷ እንዲህ ፍቅረኛ ራሱ የማያዝ ሀሳቡ ራሱ የላትም። ድሮ ራሱ ፍቅረኛ ምናምን ስንል ኧረ የምን ፍቅረኛ ምናምን በረምታ ፍቅረኛ ኧረ ጭራሽ አትይዝም። የምን ፍቅረኛ እንዴት? ኧረ እሷ እንደዚህ አይነት ሀሳብ ኖሯት አያውቅም። ኖሯት አያውቅም ሳይሆን እንዴት ሰው ናታ አተራይ ኖራት ማለት ነዛ ልል ፈልግ ነው። እሷ ራሱ ሲሰማ ማለት እንዴት እንደምትስቅብህ ለምን እኔ ኧረ እሷ እንዲህ ፍቅረኛ የምትቻት ሴት ናት ማለት ሰው ናት አይደል? ሰው ደግሞ አውርታን አታውቅም ነው። እኛ አሁን ፍቅረኛ እንዲኖራት ምናምን አሁን ሞረቷ እሷ ናት። እሷ የምታውቀው ታሪክ የለም። እሷ የምታውቀው ታሪክ ቢኖር ለእኔ ምንም ነገር አትደብቀኝም። ትደብቀኛለሽ እንዴ? ማለት ይቅርታ ትንሽ እንትን መሰል ተራ የተረባበሸ መሰል ማለት እንደዚህ አይነት ውስጣችን ላይ የሌለ አሁን ኢንተርቪው አይደለም የምንመጣው። ቅድም የጠየቀን ነገር ምን መልሰው ነገር ነበረ። አሁን ግን ምንም የሌለ ነገር እሷም ጭንቅላት ላይ ከኔም ጭንቅላት ላይ
ፍቅረኛ ለምን እንዴ? አይ እንደዛ አሁን የሰው ልጅ ሲደላ ነው የየም ሲደላ ነው የፈለኩት። ሴትዮን እንደመጣች ነው የታመመችው። አዎ አይደለም። አሁን እየመጣች መታመሟ እዛ ፎከስ ላይ ሆና እኔ ፍቅረኛ እንጃ ነው። ቆይ አይደለም ሳን ጥያቄውንም እንትን ብትለው እንደው አሁን እዚህ አይ በዚህ ድባቴ ውስጥ ነን እንደዚህ አይነት ኖ አይደለም። እናንተ ደግሞ አሁን ይኸውላችሁ አረብ ሀገር ያሉ ሴቶች ብዙ ጊዜ ብቸኝነት ይሰማቸዋል አይደል? እዛ ጋር የሚያወሩት ሰው የሚግባቡት ሰው ይፈልጋሉ። ሶሻል ሚዲያ ላይ ማውራት ምናምን ነገር አለ። እንዲያውም ብዙዎቻቸው እኮ የሚሸወዱም እንዲያውም ሶሻል ሚዲያ ላይ በማውራት ያምኑትና ገንዘብ እስከ መላክ ምናምን ይደርሳሉ። እና እሷም እዛ ሶሻል ሚዲያ ላይ የምታወራው የምታውቀው ምናምን ሰው ለማለት ያክል ነው። እናንተ ትንሽ ፈርዘር ሄዳችሁ መሰለኝ። መጠቀም ራሱ ይችላል አይመስልም። አጠቃም ፌስቡክ ብዙም ትምህርቱ ላይ ገፋ ሳታረግ ነው የሄደችው። እንደዛ ነው። እስከ ስንት ነው የተማረችው? ፌስቡክ እንዲህ ስልክ ራሱ እንዴት እንደሚነካታቀም እንኳን እንትን ይቅርና ፍቅረኛ መያዝ ይቅርና የስልኩ እዛ አክሰስም ቢኖር እዚህ ጋር ካልተማርከው የት ይመጣል? በደንብ ትምህርት ላይ ገፋ ስልክ ማወቅ እኮ ትምህርት አይጠይቅም። አይ መጽሐፍ ማንበብ አለበት። አሁን ስልክ የሚጠቀሙ አብዛኛው ሰዎች ታደርግልኝና ችግር የለም ስልክ እንድሰጥህ መጽሐፍ ማንበብ መቻል አለበት ይመስለኛል። 4ኛ 5ኛ ክፍል ላይ ቆመችው አለ ጊዜ ስልክ ደግሞ በእንግሊዘኛ ነው። እንዴት ትጽፋለች? የሲጀመር ጥርጣሬ እሱም የሚከተ ነገር አይመስለኝም። አይ ጥርጣሬ የምን ጥርጣሬ ማለት ፌስቡክ እንትን ይላል እንዴ? በጠቅጥቅ ስልክ ይቻላል ፌስቡክ እዛ እያለች ነው ያለች። አይ ስልክ እንትን እዚህ እያለች ሳይሆን እዛ አሁን እዛ ያው ፌስቡክ ምናምን ይጠቀሙ የለ እዚህ ተጠቀመችው ዘንድ ተራታ ጭራሽ እዚህ መጀመሪያውም እንትን አትልም ነው የምትይኝ አንቺ ተጠቅማ አታውቅም። ኧረ ተጠቀም መቀማት አለው ሁላ ስልክ ለምን እንዴ? እኔ ሳላገባ እሷ ቀርማኝ እንትን እንድትል አይሆንም። ኧረ አይሆንም ማለት ምኑን ከምኑ የምታገናኝ ልጅ ነች እሷ እንደ ልጅነቷ እሷ ታላቅሽ አይደለች? ማን ነው ታላቅ? ቆይ እሺ ወደ ጥያቄ እሺ፣ ግን አይ ለማወቅ ያክል ማን ነው ታላቅ? አይ ብዙ ማስጫ እንትን አትበላት። እሺ ተቻለ እንደዚህ አይደለች ልጅቷ። ኧረ ምን ያደርግልኛል እድሜሽ እንዴ? ኦሬዲ ፓክተሻላችሁ ከፍቷል። አሁን ኖርማል የቀረስከውን ነገርም አሁን እኔ ላላምን እችላለሁ። በዚህ ድጋፍ ላይ መጣ እንጂ አሁን ልጅቷ ታላቅ ላይ ታናሽ ላይ አሁን በዚህ እንትን ላይ ቲክቶክ ላይም ሊሰራ የሚችለው ነገር ማሰብ አለበት። በእኛ ስም ልትነግዱ ነው እያልከኝ ነው? ይገባል። አዎ እኔ ምን አስነገደኝ? ሲጀመር እኮ ለእናንተ ቀጥታ ገንዘቡ ልሰጣችሁ ነው የመጣሁት። ገንዘቡን ይዘዋል አይደል? ገንዘቡ ከሆነ ታላቅ ነሽ መሰለኝ። አንዴ ታላቅ ምን ገንዘብ ሲሆን ነው እንዴ ታላቅነት ሲሆን? ያው መጀመሪያ ከገንዘቡ በፊት እኮ ማሟላት ያለባቸውን ነገሮች የግድ ማየት ያለብንም ነገሮች ካሉ እነሱን ካየም በኋላ ነው። አዎ ይኸውልሽ ደንቡ እዚህ በላይ መረጃን ስለማለም ምንም መረጃ አይደለም የምትሰጠኝ እኮ መረጃ ማለት የምትሰጠኛለህ። አሁን ይኸውልህ የኛ ሐሳብ ምን እንደሆነ ልንገርህ። እናንተ ብቻ አይደለም የተረዳችሁት፣ ቪዲዮ ማሳያለሁ፣ ሌላ የረዳናቸውንም ሰዎች አሳያቸዋለሁ። በዋናነት ሐሳቡ በኢትዮጵያ ሆነው አረብ ሀገር የነበሩ እህቶቻችን ከዛ ወደ ኢትዮጵያ ከመጡ በኋላ ሀሰል አድርገው ወይም ተቸግረው ችግር ላይ ወድቀው ከተገኙ እነዛን ሰዎች የምንረዳበት ሐሳብ ነው። ይሄ ፕሮግራም በዋናነት የሚካሄደው ለነማን ነው? ለተጎዱት ሰዎች ነው። ግን የተጎዱትን ሰዎች ልንረዳቸው በሄድን ቁጥር እቺ ሰው ራሷን ችላ መንቀሳቀስ የማትችል የማትጸዳዳ፣ እናንተ እንደነገራችሁኝ የማትንቀሳቀስ ከሆነች የሚያግዛት ሰው የሚያንቀሳቅሳት ሰው ለሱ ገንዘቡ ይሰጠዋል። ለምን? እሱ ስለሚያግዛት ማለት ነው። አሁንም ለእናንተ አይደል ገንዘቡ የምንሰጣችሁ? ምን ያህል አምነናችሁ ነው። ለእሷ ቢሆን ችግር የለውም እንደፈለገች ታድርገው፣ ከፈለገችም ታጥፋው ይባላል። ግን አትሊስት አሁን ሶስተኛ ሰው አይደል እዚህ ጋር ያለው፣ ለዛ ሶስተኛ ሰው ስንሰጠው ግን አውቀ ነው መሆን አለበት ነው። አሁን እሷ ቀደም እንዲያው አስባበት ይሁን ሳታስበው እኔ እያለሁ ማታገባ ምናምን አይነት ጨዋታ ትጫወት ነበር። ለቀልድ እንደሆነ አገባታል። ቀልድ ነው አይደል? እንትን ነው ኢሞሽናል ትሆናለህ። አሁን ቅድም ብላለች በሰርግ ምናምን ስላላገባች ምን አገባው የሚለው ስሜት ብላ ምናምን ውስጧ ላይ እንትን እስካላለ እኔ ክፍተት ባርክ ይልስልሽ ከዛ እንግልኝ እሺ ቻ ደግደጉ እናስብ። ደግደጉ እውነት ነው። ልጅቷ መረዳት ካለባት ደስ ትረዳ። ግን አሁን አንዳንዴ ባይጦስ ጥያቄውን ብዙ ባታጦስ ያርፍ ቀሮ መጦዝ የማይጠበቅ ነው። አይ ጀስት እሷ ትልቅ ነች ስትል ስላሳቀች እሷ ትልቅ እንደሆነች ታውቃለህ። ያቺኛዋን አታላቅ አፉ በላት አይደል? አንቺ ታናሽ ነሽ አይደል? አንቺ ታናሽ ነሽ። እኔ ምስትማ ታናሽ ናት እኮ ልጅ ናት እያልክ ከሰርግማ አገባሻለሁ።
በቃ እኛ ሚዜ እንሆናለን። ቢያንስ የሆነ ወጪ እኛ እንሸፍናለን። ትበላለህ አመጣ እንመጣለን እንትን እንላለን። በጣም አሪፍ። ሌላ ምናልባት ማወቅ ያለብን ነገር አለ ከነሱ ጋር የተያያዘ ከዛ ወደ እሷ እንድንሄድ ማለት ነው። ምንም የተለየ ነገር የለም። እንግዲህ እናንተም ግን ቀደም ብያቸዋለሁ ምናልባት ከእሷ ጋር በተያያዘ ለሕክምና ወስደዋት ከነበረ አንዳንዴ የሕክምና ማስረጃዎች እንደዚህ አይነት ነገሮች ከጸበል ውጪ ወሰዳችኋት ቦታዎች እስኪ የጸበሉንም እንስማው። ግድ የለም ምን አርጋችሁላታል? አሁን ታማለች ብሎ ዝም ብሎ ትሪት ማድረጉ አለ ቀላል ነው እያልኩ አይደለም። ግን ከዛ ውጭ አሁን ሕክምና ጸበል ወይም ደግሞ የባህል መድኃኒትም ሊሆን ይችላል ምናምን ምን ያረጋችሁት ነገር አለ? ጸበል ምናምን ላጠጣት ሞክሬያለሁ። ጸሎትም ሳረግ ወደዛ ሂጂ ምናምን እሷ አትመስለኝም፣ ግን ላይ ያደረው መንፈስ ይመስለኛል። የአረቡ መንፈስ እሱ ይመስለኛል። አላውቅም። ወደዛ ሂጂልኝ ምንድን ነው የምታረጊ ምናምን ትለኛለች። ሐኪም ቤቱም ደግሞ ለወስዳት ስል በቃ በጣም ነው የሚከብደው። እንግዲህ እንደምታዩን ታያታላችሁ። ተኝታ ነው መሰለኝ ተኝታለች። አሁን ስታያት ታምኑናላችሁ በደንብ እና ያው ሁለታችን ራሱ አንችላት ሌላ ሰው ምናምን ካልመጣ አንድ እሱ ሁለት ህመሟን ምናምን ደግሞ ጀስት ከፋሚሊ ውጭ ሌላ ሰው ትሪት የሚያደርገው አይነት ነገር አይደለም። ከዛ እንግዲህ እኛም ሼም ይዘናል እዚሁ ያለውን ጸበል ምናምን ጀስት ከማድ ዝም ብላ እንደዚህ ስታክ ስላደረገች እስከ መንፈስ ጋር ስላገናኘ ነው ጸበል እናደርጋለን። እዚሁ ዳዊት ምናምን ትደግምላታለች እህቷ ጸሎት እናደርጋለን ምናምን እንደዛ ነው የምናደርገው። ማክሲመም ወደ ሆስፒታል ምናምን አልወሰድናትም። ገንዘብም ምናምን የለንም። ምልክ ገንዘቡን አሁን እንዳልዋችሁት ያን እንደማስረጃ ብትሰጡን ለእኛ ተጨማሪ ወጪ የወጣ ብለን ማሰብ ነው። አንዴ አጥፋላችሁ፣ አንዴ ካሜራውን አጥፋው። ምንድን ነው መሰለህ ይኸውላችሁ ያወጣችሁት ገንዘብ አለ አይደለ? ያ አሁን ይሄ ሚዲያው ላይ ይሄን ያላወጣናል ለማለት እንዲመቻችሁ አሁን ምን ረዳችሁ 100 ሺህ ምትሆን 200 ሺህ አለች። ከሷ ውጪ ግን ተጨማሪ ገንዘብ እንድታገኙ ያወጣችሁት ወጪ ካለ እንደዚህ እንድትሉ ነው። አላወጣችሁም። አይ ቲንክ አሁን ሳስበው አላሳተማ ግን ዝም ብላችሁ አውቃችሁ እንደዚህ ብላችሁ ጨምሩና ይሰጣችሁ። ኤፍ መስራት አክተም አግሪም እንደዛ እናደርጋለን። አብራው እሺ ያወጣችሁት ወጪ አለ የሕክምና ምናምን አላችሁ? በጣም ብዙ ነው አወጣችኋል። በጣም ቀይን ሸጬ ወርቄን ሸጬ እሱ ይገዛልኝ ሁሉን ሸጬ ነው እሷን ለማሳከም በጣም ብዙ ብር ነው ያወጣነው። ማለት እንደዚህ አላሰብንም። እንዲሁም መታ ተረጋግፈን አብረን እናድጋለን ብለን ያሰብነው እኔም በወጣትነት የሰራሁትን ብር ምናምን በጣም ምን ያህል በቁጥር ታውቁታላችሁ? ከዚህ ማማት እንዴት ሌላ ነገር ታስባለች ትለኝ ያለኝን ጀስት ወደ 50 ሺህ ብር ምናምን ነው ዲፖዚት ያደረኩት። እሱ ነው ያንተ 50 ሺህ ብር እንዳለ አውጣህ? ኢንቨስት አድርጌ ሰጡኝ። ምንም ሊሻላት አልቻለም። ስለዚህ አሁን ደስ ነው ያለን እናንተ እንደዚህ ድጋፍ ምናምን ብላችሁ ስትገቡ ደስ ነው ያለን። በጣም አሪፍ ከእግዚአብሔር የተረፈችላን ይመስላል። አይ በጣም ደስ ይላል። አንቺ ጋርስ ምን ያህል አሁን እሱ እስከ 50 ሺህ እሱ ጋር ወጥቷል። አንቺ ጋር ሲወጣለ ያወጣሽ ከ400 ሺህ ብር በላይ ነው። የኔም የሱም ተደምሮ ከ400 ሺህ ብር በላይ ነው እንትን ያለው ያወጣው። በጣም ብዙ ብር ነው። ብዙ ብር አወጣችሁ። በጣም እንዴ እኛ ስንት ነገር ይጠበቅብናል። ከዚህ በኋላ ልጆች አሉ፣ ስንት ነገር አለ ማለት ለሱ ይሆናናል ብለን የሴቫራው ነው እንዳላውጡት እንትን ያልነውና በጣም ምንም እጃችን ላይ ምንም የለም። በቃ ምንም እጃችን ላይ ምን እንቀሳቀስበት ራሱ ብር የለንም። ትራንስፖርት የሚያስፈልጋል ብዙ ነገር አለ። የወሱም እንደድሮም እየሰራ አይደለም ምናምን በጣም አሁን ያደንበት ነገር ከባድ ነው። እንደዚህ ቤጂ መናገር ይከብደኛል። ያው እንደምታዩት ነው። በጣም ጥሩ። እንግዲህ ውድ የኛን እነዚህ ልጆች ለመርዳት ጥረት እያደረግን ያለ ነው። እኛ እንግዲህ እስከ 200 ሺህ ብር ነው ለነሱ ልንሰጣቸው የምንችለው። ነገር ግን እንደሰማናችሁት ከሆነ ከ400 ሺህ ብር በላይ አይደል? ከ400 ሺህ ብር በላይ ወጪ አወጥተዋል። ስለዚህ ሌላ ድጋፍ ያስፈልግሻል ማለት ነው። ያስፈልጋቸዋል። ጠቅለል ስታደርገው እንደዛ ነው የወጣነው። ቢቻል ደግፉ። ገናም ደግሞ ሰራለች ገንዘብ በጣም ያስፈልገናል። ግን የሚሻላት አይነት ነገር ነው ምናምን እንዴት ነው? እስከ መቼ ነው ይሄ ነገር የሚቀጥለው? አሁን እኛ ደከመን ገንዘብ ጨረሰ ጀስት ገንዘብ ስለጨረሰ በቃ እንግዲህ የምንችለውን አድርገናል ብለን ዝም ነው እንጂ ያው እናንተ ደግሞ ስትሰጡን ይበልጥ ደግሞ
ቴክኖሎጂ ምናምን ጋር ከተያዙ ሆስፒታሎች ጋር ሄደን ቼክ እናደርጋቸዋለን አይደል? ሌላ ምን አማራጭ አለ ከታችን ውጭ? በጣም ልክ ነው። እንደዛ እናደርጋለን። በጣም ጥሩ። እንግዲህ አሁን የነገራችሁኝ ነገር አለ። ሁሉም ነገር ተይዟል። እሺ ችግር የለውም። መፍትሄ እንፈልግለታለን። ለኛም ታስብልናላችሁ። እሺ አይደል? እንደዛ እንደ አሁን አቆም አንዴ ያለችውን ነገር አሁን ይሄ ለሆስፒታል ወጪ አላወጣችሁም አይደል? አረዳችኋት? አቀድም አንተ እውነቱን እኮ ነግራኛል አይደል? ስለዚህ አሁን እቺ 200 ሺህ ምናምን የተባለችው ኤክስትራ ናት። ስለዚህ እሷ ስትመጣ ለኛም አየር ላይ የተወሰነ ሼር እንደራረጋለን አይደል? ችግር የለም። ለተሳሰብ ነው የሚጠበቀው። አዎ አስጀምረው። ምንድነው አሁን የሚሆነው የመጨረሻ ጥያቄ ትዳርና ወጣቶች ባለትዳሮችም መልእክት ብታስተላልፍ አልከበደህም ወይ? እስኪ ስለሱም ነገር ንገረና እንዝጋው። ያው ምንም ጥያቄ የለውም። ገና ነው አሁን ብዙ የቆየው ሰው አይደለሁም ካገባው፣ ግን ጀስት ነው ትንሽ ትምህርት ምናምን ቀመስ ሰው ነኝ። ይሄ ነገር በብዙ ሰዎች ላይ አፕል ሊያደርግ ይችላል። እንግዲህ አንዱ ነው የሆንኩኝ ማለት ነው። ትክክል። አሁን ላይ የፈለኩት ነግበኔ ነው። ነገ እሷ አማቼ ጋር የሆነው ነገር ነገ እኔ ጋርም ሊሆን ይችላል። ስለዚህ ሚስቴን ደግሞ በጣም ነው መወዳት። ከእሷ ውጭ ህይወት የለኝም ብዬ የማስብ ሰው ስለሆንኩኝ እሷን ቅር እንዳይላት የምችለውን ነገር ሁሉ እያደረኩኝ ነው። ዛሬ እንደ ወንድምም ስለሌላት እንደ ወንድምም እንደ ባለም የጉልበት ነገሮችም ስለሚያስፈልግ ያ ደረጃ እየደረስኩ ትሪት እያደረኳት ነው። በጣም ስለዚህ ማየ አሁን እናደርጋለን። እሷን ጥሯትና እናውራት። ከእሷ ጋር የተወሰነ ቆይታ ይኖራል። ከዛ የገንዘቡን እርዳታ ሰጥተን እንለያያለን ማለት ነው። እሺ ችግር የለውም። ግን ላጸዳዳት። እሺ ልብሷን ላለባብሳት። እዚሁ እንጠብቃችሁኝ ወይ ትወጡ ወይ እንውጣኛ? ኦኬ አይሻልም? እንደዛ ነው የሚሻለው። አይ ችግር የለውም። አሁን አንቺ ስልሻት ነው እኔ ላስተካክላት። ስልሻት ነውና እሺ አብራችሁ ሁኑ። በቃ ጥሩ። እንደዛ ካል ከዚሁ እንጠብቃችሁኝ ማለት ነው አይደል? ውጭ ይሻላል። ላለብሽ ምናምን እስከማምጣት ውጭ እናንተ ንፋስን ውሰዱ። እስከዛ እኛ ውጭ እንጠብቃችሁ። ይሻላል። ውጭ ይሻላል። ውጭ ይሁን። ውጭ ነው። ተቀራራችኋለሁ። አይሻልም? ጥሩ። እኛ ውጭ እንሆናለን። አስተካክሉትና እሺ እናስተካክላትና እሺ ግን አስበሽዋል ያሉት ቦርጭ ነው የተባለው። ቦርጭ እንትን ያለሽ በራው ማለው ነው እንጂ ማስበው ችግሩ ምንድን ነው? ችግሩ ምንም አይደለም። ምን መሰለሽ አሁን ያለው ሰምተሻል? 200 ሺህ ብር እንሰጣቸዋለን ይላል እኮ ካሜራማኑ። ብሩን አላየሽ አንዴ ተጨቅ ብር አይደል እንደያዘው እኮ ታዲያ። ስለዚህ አሁን እሷን የሚባለውን በላት ምንም ነገር እንዳትባል አይደለም እንዴ? ብሩን እያስብሽ እንዴ ብሎነሽ ነው። አሁን እሷን መጀመሪያ ገብተሽ አሁን በደምብ ታስተቂያታለሽ። አመጣና አይ እንደዛ አይደለም። ምንም ነገር እንዳታወራ ያንቺ እህት እንደሆነ እኔ ብታወራስ ለነሱ ብታወራስ። ተረጋጊ መጀመሪያ። እኔና አንቺውን በብስለት ነገር እየሆነን ነው። ስንውድ አሁን ያሉትን ሰምተሻል። እንደገና ደግሞ እነሱም ወደ 400 ሺህ ብር ነው ያወጣን ምናምን ስንላቸው ለኛ የሆነ ነገርም ብለናል። ያንም እያሰብሽ ችግር የለባቸው። ችግር የውጭ ፈንድ ነው። በጣም ብዙ ብር ነው ግን 400 ሺህ ምናምን ብር አገኘን ማለት ቸልሲ ህይወታችን ቀየርን ማለት ነው። በቃ እቺም እንደሆነ ነገር እዛ እናደርጋታለን። እንደጀመርነው እንጨርሳታለን። በቃ ስለዚህ አሁን አምጥተን ምንም ነገር የድሮ የፊሱ ጓደኛዋ እንዳልነበርኩ አንቺን እንደማላቅሽ አድርገሽ ምናምን ነው የምትነግሪያቸው። ንገሪያት፣ እሷን ዋ ብለሽ ንገሪያት። ስለዚህ አሁን እናምጣት። የደበረሽ ነገር አለ? ኧረ እኔ ምንም አልደበረኝም። ሲጀመር ብሩን ሳየው ቃልኩ እንዴት ነው አሁን ምሽታለች? በጣም ነው የምትጠራው። ወይስ በቃ ወይ እንዳትወልቂ ነው የተሰጠው? ለነካተን ኧረ ችግር የለውም። ነይ በእናትሽ እዛ ኢንተርቪው እናድርጋለን። እዛ ኢንተርቪው አድርገዋል። አልችላትም ብቻዬን እቺ ደግሞ እንዴት ነው የሚሸተው ቤቱ? ነይ እባክሽ ማቻለሁ። ሊያልቅ ነው ፋይሉ ሊያልቅ ነው።
ምን አይነት አበዛ ውስጥ ተደረገ ይዩልን እነሱ ስቃያችን ነው ያንገላታናት ነው የሚመስላቸው። ወይ ትራስ አምጪ በእናትሽ አትጨቃጨቂያለሽ። አንዴ ዳና መጨረሻ ጊዜ እሷን ነገር መች እንደምትጨርሽ እኔ አንቺ ስራ አልገባም። አንቺ እንደጀመርሽ ጨርሻት እዛ ዝም በል በእናትህ። እውነት ይሄን ዝም ብለህ አልተሰረዘ ምን አይነት ዳውስት ይዘገባ አቺ ምናልባት ነገሩ አይደለም። እየሰማሽ ነው? ምን ሳለች ይጣሉ በደንብ አዳምጪ። ምትልሽ ስሜት አዎ የደምሽ ነው። ይሄ ሌላ ፊት ሌላ አክሽን አንተና ተይ ደግሞ አንተ በደንብ አልብሳት እንጂ አለብስኳት እኮ ቀስ በያት። ለኔና አንቺ መገናኘት እሷ መሰለችኝ እኮ እሷማ ባለታችን ነች። ባካባት እንጂ ምን እንትን አለ እየሰማሽ ነው? ስሜት ምትያትን በደንብ ስሜት ሌላ ቅራቅም በኋላ ልብቲ እንደጀመርኩሽ ነው የምጨርስሽ። እዚህ በተኛሽበት እንቅ እኔ ሌላ ለአንቺ ሌላ ብዙ ዋጋ ምናምን አልከፍልም። እየሰማሽ ነው? እየሰማሽ ነው? ሌላ ወራል ምናምን ብትይ እንዲህ ይዘባሻለሁ። በቃ ምንም ነገር እንዳትተነፍሽ ሌላ ነገር እኔና አንቺ በፌስቡክ አንተዋወቅም፣ አላውቅሽም። በቃ ምንም ምክንያቱም የሚደገፈው ብር ላንቺ ነው፣ አንቺ እንድትድኝ ነው። እኛ ምንም ነገር ፈልገን አይደለም አይደል? ሌላ ነገር እንዳትቀባጥሪ እንድትድኝ ነው። አለ የመጨረሻሽ ይሆናል። አንቺም የምታረጊውን ታረጊያለሽ። አፏን ከከፈተች ሰማሽ? እዚህ ነው መዘጋሽ። ውድ ሂድና ጥራቸውስ። ኧረ ቆይ እስኪ የምንነጋገረውን እንነጋገር። አትቸኩይ፣ ከቸኮልሽ ይበላሽብናል። ምን ይመስል ስራችን በተበላሽው ብሩ በጣም ያስፈልጋል። አይደለም ውዴ፣ ብሩ በጣም ያስፈልጋል። ያወጣነው ብር ምናምን እስካሁን የደከማችን ውጤት ማግኘት አለብን። እሷን ተያት፣ ስለሷ አትጨነቂ። ለእኛ ማሰብ ያለብሽ ደግሞ እንዴት ነው የምትሸተው? በእናትህ እያቅለሸለሸኝ ነው። ኧረ በጣም እያቅለሸለሸኝ ነው። ምን ይሻላል ታዲያ? ምን ይደረግ? ኧረ በስመ አብ ወልድ እቺ ማይኔ ታደለች። ምንም ነገር እንዳትተነፍሽ። ይሄ የሚመጣው ፕሮጀክት አንቺን ለመርዳት ነው። እሺ በደንብ አዳምጪ። ዝም በይ ስትባይ ነው ዝም ማለት። አውሪ ስትባይ አውሪ ነው። ንገሪያት። አንቺ በፊት ያደረግሽውን ነገር ማድረግ ነው። አሁን እንደዚህ ፓራላይዝ እንድትሆኝ ነው አይደለ? አባቢ ጋር ሂጅ እንትን ያልኩብሽ ያስመጣጥኩብሽ ሌላ አፍሽን ከፍታለሁ ብትይ ደግሞ ማለት ነው እንድትሞች ነው ማለት ነው። ሰማሽ? የደመሽ ዝም በይ በቃ እንዳታለቃቅሽ። እዛ ከውጮች ያመጣሽውን ጣጣ እዛ ያመጣሽውን ጣጣ እዛ በቃ ምንድነው አሳሳይ ድምፅሽን አታውቂ። እንደምታውቂው ታውቂያለሽ። በቃ ከአረብ ሀገር ከመጣኝ በኋላ እንደዚህ ነው ምንም ነገር ማውቀው ነገር የለም። ይሄ ሌላ ስለኔና ስለሱ ይሄ ስለመሰት አወራለሁ እንዴ አንቀሻለሁ። በቃ እኔና አንቺ በፌስቡክ ማለት ነው በምንም ማለት ነው። ጭራሽ በቃ ጭራሽ የነሱ የሷት ነኝ መጥቼ ነው ማለት ነው። ከመጣው በኋላ ማማቾች ነኝ አለቀ። ስለሱ ሌላ ስለሱ ማለት ነው። ሌላ የመተቱ ምናምን አወራለሽ ካልሽ ምንም እሷ ራሱ ባታረገው ነው ያረገው። ኧረ እኔ ደፋታለሁ። እንደዛ ይቀልል ለዚህ እኮ በሞት ይሻለኛል እንጂ ከምሩ አያገባንም። እሱ ብቻ አሁን ምንም ነገር እንዳትያቸው። ፍርሃት ይኖርሽ የኔ እናት። አፍሽን ትከፍቻለሽ እኔ ላይ አፍሽን እንዳከብች የሰማሽ ነው። አሁን የተባልሽውን ታደርጊያለሽ። ውድ ምን ልበላት? እንጥራቸው እንዴ ይሻላል። አጉል እንትን እያለች ነው ያዝ አድርጊያት። በቃ ለጥራቸው። እሺ ሰምተሻል? እሺ እንደተነጋገርነው የኔ እህቴ አንቺ ካላንቺ ማን አለኝ? እንግዲህ ውድ ተመልካቾቻችን ያው ወንድማችን መጥቷል። ውስጥ ላይ አዘጋጃጃችሁ ሁሉንም ነገር አለቀ። አጸዳዳችሁ እንትን ያላችሁት ነገር በጣም ጥሩ። ስለዚህ ውስጥ እንገባለን። ከዛ ልጅቷንም እናናግራታለን። ከዛ በኋላ ሽልማቱን ሸልመን የምንለያይ ይሆናል ማለት ነው። እናንተ ግን እስከ መጨረሻው አብራችሁን ቆዩ። እንግባ። ቅዳሽ እሺ እንዴት ናችሁ? መተናል። እሺ ሰላም ነው እናቴ፣ እንዴት ነሽ? እንግዲህ ውድ ተመልካቾቻችን ቤት ውስጥ ተገኝተናል። ሳምራዊትንም አግኝተናታል።
ከእሷ ጋር ቆይታ ይኖረናል። የእሷን ቤተሰቦች በሚችሉት አቅም እንግዲህ እንደምታዩት በደንብ እየተንከባከቧት ነው፣ በደንብ ይዘዋታል። አሁንም እኛ ውጭ ላይ ቆይተን አስተካክለዋት መጸዳት ያለበትን አጽድተው ድጋሚ ጠርተውን ነው እንግዲህ ሳምራዊትን ያገኘናት። ከሳምራዊት ጋር ምንድን ያጋጠማት ምንድን የሆነች የሚለውን የምንወያይበት ይሆናል። እናንተ ግን እስከ መጨረሻው ድረስ አብራችሁን ሁኑ። እሺ ሳምሪ ደህና ነሽ? ደህና ነሽ? ድምፅሽን ጮክ ሰውን እንዲሰማሽ። አይዞሽ አይዞሽ የኔ እናት። እኔ እስክንድር እባላለሁ፣ ጋዜጠኛ ነኝ። ምናልባት ከዚህ በፊትም ሚዲያ ላይ ተሸኝም ሊሆን ይችላል አላውቅም። ነገር ግን ዛሬ እንግዲህ አንድ ነገር አጋጥሞን የመጣ ነው። ያጋጠመንም ነገር ምንድነው? አሟታል፣ ሰውነቷ ልታዘዝ ብሏል እና ድጋፍ አርጉላት፣ እርዳታ አርጉላት ተብለን ነው የመጣ ነውና በምን ሁኔታ በምን አጋጣሚ ነው እንደዚህ አይነት ህመም ውስጥ የወደቅሽው እናቴ?